ምዕራፍ 12 እንዲህም ሆነ የሮብዓም መንግሥት በጸናች ጊዜ እርሱም በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ። እግዚአብሔርን በድለዋልና። ሮብዓም በነገሠ በአምስተኛው ዓመት የግብፅ ንጉሥ ሺሻቅ 1200 ሰረገሎችና 60,000 ፈረሰኞችን ይዞ ወደ ኢየሩሳሌም ወጣ። ከእርሱም ጋር ከግብፅ ለመጣው ሕዝብ ቁጥር አልነበረው። እነርሱም የሊቢያ ሰዎች፣ ሱካውያን፣ የኢትዮጵያ ሰዎችም ነበሩ። ለይሁዳም የነበሩትን ምሽጎች ከተሞች ወሰደ፣ ወደ ኢየሩሳሌምም መጣ። ነቢዩም ሸማያ ወደ ሮብዓምና ከሺሻቅ ሸሽተው በኢየሩሳሌም ወደ ተሰበሰቡባት ወደ ይሁዳ መሳፍንት መጥቶ እንዲህ አላቸው፣ እግዚአብሔር እንዲህ ይላል፣ እናንተ ተዋችሁኝ፣ ስለዚህ እኔ ደግሞ በሺሻቅ እጅ ተውኋችሁ። የእስራኤልም መሳፍንትና ንጉሡ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። እግዚአብሔርም ሰውነታቸውን እንዳዋረዱ ባየ ጊዜ የእግዚአብሔር ቃል ሰውነታቸውን አዋርደዋል፣ አላጠፋቸውም፣ ከጥቂት ቀንም በኋላ አድናቸዋለሁ፣ ቁጣዬም በሺሻቅ እጅ በኢየሩሳሌም ላይ አይፈስም፣ ነገር ግን ለእኔ መገዛትና ለምድር ነገሥታት መገዛት ያውቁ ዘንድ ይገዙለታል ሲል ወደ ሸማያ መጣ። የግብፅ ንጉሥ ሺሻቅም ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤት መዛግብትና የንጉሡንም ቤት መዛግብት ወሰደ፣ ሁሉንም ወሰደ። ደግሞም ሰሎሞን የሠራቸውን የወርቁን ጋሻዎች ወሰደ። ንጉሡም ሮብዓም በእነርሱ ፋንታ የናስ ጋሻዎችን ሠራ። የንጉሡንም ቤት ደጅ በሚጠብቁ በዘበኞች አለቃ እጅ አኖራቸው። ንጉሡም ወደ እግዚአብሔር ቤት በገባ ቁጥር ዘበኞቹ አምጥተው ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። ሰውነቱንም ባዋረደ ጊዜ የእግዚአብሔር ቁጣ ፈጽሞ እንዳያጠፋው ከእርሱ ዘንድ ተመለሰ። በይሁዳም ደግሞ መልካም ነገር ተገኘ። ንጉሡም ሮብዓም በኢየሩሳሌም በረታ። ንጉሡም ሆነ። ሮብዓምም በነገሠ ጊዜ የ41 ዓመት ጎልማሳ ነበረ። እግዚአብሔርም ስሙን ያኖርበት ዘንድ ከእስራኤል አገር ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሠ። እናቱም የአሞን ሴት ናዕማን ነበረች። እግዚአብሔርንም ይሻ ዘንድ ልቡን አላዘጋጀም ነበረና ክፉ ነገር አደረገ። የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓም መካከልም በዘመናቸው ሁሉ ሰልፍ ነበረ። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በእርሱ ፋንታ ነገሠ።